ይስጣችሁ፣ ትለያላችሁ፣ አይለያችሁ። ፈጣሪ ፍቅራችሁ ያበበ ያርግላችሁ፣ ዘራችሁ ይባረክ፣ ውለዱ፣ ክበዱ፣ ተጋቡ። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የዘህራ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? ሰላም ናቸው ወይ? ሰላም ፍቅር አብዝቼ ለእናንተ ተመኘሁኝ። ሰላማችሁ ባላችሁበት ቦታ ብዝት ያድርግልኝ። ለቤቴ አዲስ ከሆናችሁ ይሄ ቤት ከዘረኝነት ከሃይማኖት የነፃ ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አትርሱ። በነገራችን ላይ ውዶች የአብርሽና ሄርሜላ ሲገናኙ ማለት ነው፣ አንደኛ የሚፋቀሩ የሚዋደዱ ሰዎች ያገናኛሉ፣ ሁለተኛ ደግሞ እድል በድል ይሆናሉ። በነገራችን ላይ የሚዋደዱ ሰዎች ላይ በውዴታ በሁለት ጎን ከሆነ በጣም ብዙ ነገር ስኬታማ ይሆናሉ እና በጣም ነው የገረመኝ። አብርሽ ከሄርሜላ ጋር ሲሆን ደስታውም ተመለሰ፣ ፍቅሩም ተመለሰ፣ እድሉም መጣለት፣ ብዙ ነገር ይመጣለታል ካሁን በኋላ ምክንያቱም ከሚወዳት ጋር ከምትወደው ጋር ሴት ስለሆነ ማለት ነው። ለማንኛውም ይሄ ቤት ላይክ፣ ሼር፣ ሰብስክራይብ የደውሏል ምልክት ሀሳብ አስተያየታችሁ ውጥ አድርጉልኝ እና ደግሞ አብርሽና ሄርሜላ የምትወዱ ብቻ ልብ ቅርጽ አድርጉልኝ። የኔ ምቀኞች ከሆናችሁ ደግሞ እንጠላሻለን ብላችሁ ጻፉልኝ፣ ችግር የለውም እቀበላለሁ ማለት ነው። በነገራችን ላይ አብርሽና ሄርሜላ ከሀገር ሊወጡ ነው። ዳኒ ይለያል። የአብርሃም ጓደኛ የሄርሜላ ጓደኛ ነው። ምርጥ እድል ይዞላቸው መጥተዋል። እንግዲህ ያው እድሉ ሲደራረብ ፍቅርም ሲደራረብ ጥሩ ነው። በነገራችን ላይ እኔ ለአብርሽና ለሄርሜላ በጣም ከልብ ነው የተደሰትኩላቸው። አንዳንዴ ታውቃላችሁ ውዶች እድላችሁን ቤትም ቦታ እድል መተላቸው ወደ ኋላ አታሸሹት ማለት ነው። እና ቪዲዮ የት ነው የተለቀቀው ለምትሉኝ ሁላችሁም ዳኒ ቤት ተለቋል። አብርሽና ሄርሜላ በሚያምር ውበት በሚገርም ፈገግታ ከዳኒ ቤት መጥተዋል። ዳኒ ቤት የመጡበት ምክንያት ደግሞ ከሀገር ውጪ ወጥተው ኑሯቸው እንዲኖሩ አገር ቤት ሆነው ደግሞ ደስታቸው የሚበጠበጥ ሴጣን ካለ ከሀገር ቤት በእነሱ ህይወት ሁሌም አዘን ሁሌም ሰላም የሚበጠበጥ ሰው ካለ ከሀገር ወጥተው የራሳቸውን ህይወት እንዲመሩ ተናግሯል ዳኒ። እኔም እደግፈዋለሁ ይሄ ንግግር። ምክንያቱም ሀገር ቤት እዛ ሀገር ላይ ማንም እንደ ሀገር የለም። በነገራችን ላይ ምንም የፈለገው ነገር ቢሞላ ቢደላ፣ የፈለገው ነገር መጓጓዣ ቢኖር፣ ቤት ቢኖር፣ መኪና ቢኖር፣ የፈለጋችሁት ነገር ለምን በቃ ሁሉ ነገር ለእናንተ አይሆንም። ነገር ግን ምንም እንደ ሀገር የለም። በነገራችን ላይ በዚህ ዙሪያ አልደራደርም። ሌላው ነገር ደግሞ ወተን የምንገባባት ወተን የምናለቅስባት ወተን እግራችን የምንረግጥባት ኢትዮጵያችን ነው ማለት ነው። ግን እዛ ሰላም ካጣችሁ እናንተ ተጋብታችሁ ኑሯችሁ መቀጠል ካልቻላችሁ ቀጥታ ከሀገር ውጭ ወጥታችሁ የራሳችሁን ህይወት መምራት ትችላላችሁ በነገራችን ላይ ማለት ነው። ነገር ግን ማንም እንደ ሀገር የለም። ማንም ሸሽታችሁ ወይም ደግሞ ስቃይን ወይም ደግሞ እዚህ መበጥበጥ ምናምን ፈርታችሁ ከሀገር ብትወጡ ነገ የሚከሰተው ነገር አይታወቅም። ከሀገር ራሱ ብትወጡ ማለት ነው። ግን እዛው ሆናችሁ የራሳችሁን ህይወት እየመራችሁ የፈለገው ነገር ቢመጣ በፈለገው አይነት በፈለገው ትህትና በፈለገው ነገር ትመልሱታላችሁ ማለት ነው። ምክንያቱም አብርሃም ደግሞ መልስ አይሰጥም። በነገራችን ላይ ሁለታችሁም የዋህ ናችሁ። ሁለታችሁም የሆነ በቃ ታውቃላችሁ፣ ቤት ከየት እንደተገናኛችሁ ባላቅም ሁለታችሁም የዋህ ናችሁ። ያ የዋህነታችሁ ደግሞ በዋህነታችሁ ጎናችሁ ሰው ስለሚገባባችሁ ነው ህይወታችሁ የሚደፋረሰው ማለት ነው። ስለዛ ህይወታችሁ እየመራችሁ ህይወታችሁ እየቀጠላችሁ ማንም ቦታ ሄዱ፣ ማንም ብቻ ተጋቡ፣ ውለዱ፣ ክበዱ፣ አለቀ። ሌላው ጣጣው ምናምን የሰው ነገር ይደረስበታል ማለት ነው። ስለሚደረስበት ይሄን አድርጉ ሰው ብሏችሁ ሳይሆን እራሳችሁ የምትወስኑት ውሳኔ እራሳችሁ መወሰን ነው ያለባችሁ። ምክንያቱም ሰው በወሰነው አይደለም የምትኖሩት ማለት ነው። ይቅርታ እኔ እንደዛ ነው አስተሳሰቤ ማለት ነው። ምክንያቱም የፈለገው ያክል ሰው እንደዚህ ብሎኝ ሳይሆን ራሴ ባለኝ ህሊና ባለኝ ነው የምጓዘው ማለት ነው። አሁን እድሉ ተጠቀሙት፣ ሄዱ፣ ተዝናኑ፣ ብሉ፣ ጠጡ፣ ውጡ፣ ግቡ፣ ልበሱ፣ እሰሩ፣ የፈለጋችሁ ነገር ማድረግ ትችላላችሁ። መልካሙን እድል ተመኘሁላችሁ። ደግሞ ሲጀመር በመሀላችሁ ሰው አታስገቡ። አለቅ